وهاي أساسك يوزدال وشات سيبزاو نجونا لا كافيني جاي من تقماتكم مسماماتنا من أبانا متتقاقمو ما أبانا متتقاقم يفكدله قلدنا عندي يورقون وانت لشتو بزانو تقماتكم وصوني تسماماو ريال ماريد سنة سرعة تواجهن سبسبلين انجي قلدنا عندي تمرات لاتو عندي تجوه ودي مقاد مسلوين አረ እንደዚህ ወይ መቸኝ መናቴ እንደዚህ ወይ መቸኝ ተናግራ 5:20 ላይ የሰማነው ዜና አርሰናልና ቪኒሺየስ ጁኒየር በግል ጥቅም ተስማሙ ይላል። ደሞዝ ምናም አለቀማ ተስማምቷል። አሁን ሪያል ማድሪድ ነው የሚቀረው። ማን ነው ይሄን የዘገበው? ሃንድ ኦፍ አርሰናል በጣም ለአርሰናል ደጋፊዎች የውስጥ መረጃ ምናም በቃ እኔ እንዳልኩት ማለት ነው። እኔም እኮ የዛሬ 2 ወር ብዬ ነበር ነው ማለት ተረዳኝ አይደል? ገና ነው። አሁን ከፋብሪሲዮ ሮማኖ ሂርዊጎ ተጠብቃል። በዚህ መረጃ ፋብሪሲዮ ሮማኖ ይቀድማል። ብሩኖ ጊማራይስ ዳንዲል ከዴቪድ ኦርንስቲን ጠብቅ፣ እሱ ነው የሚቀድመው። ይሄኛውን ደግሞ ፋብሪሲዮ ሮማኖ የሚቀድመው። ለምን ብትል እስካሁን ድረስ ፋብሪሲዮ ሮማኖ ስለዚህ ጉዳይ አንድ ፖስት አላደረገም፣ የማድሪድ ተከፋይ ስለሆነ ማለት ልክ ዲሉ ሲያልቅ ግን ማድሪድ የሚፈልገውን ስኩፕ ይሰጥቷል። ሂርዊጎ ተጠብቃለህ ማለት ነው። አሁን ከማድሪድ ጋር ድርድር ልንጀምር ነው ማለት ስንት ተፈልጋል? ሬኮርድ ብሬኪንግ ገንዘብ ከ130 እስከ 140 ሚሊዮን ከፍለን የእንግሊዝ ብሪቲሽ ሬኮርድን ሰብረን ነው የምናመጣው። 11 ወር ለቀረው ተጫዋች ማለት ኦቨርፔል እናደርግ ነው። ለምን ቀኝ ግዛት እኛ ፒኤስጂ ላይ ለመድረስ ነው እንጂ ለናንተማ ማርቲኔሊ ይበቃል እኮ ምድረ ዱቄቶች ማለት ነው። ቀኝ ግዛት እየመጣ ነው፣ ተዘጋጅ። እርግጠኛ ነኝ አንተም እያየኸው ነው። ጠላት አልተኛም፣ ሼር አድርግለት ነው ማለት ለሁሉም ሼር አድርግለት። አልተኛም፣ ጨንቆታል። ከኛ እኩል ሪፍሬሽ አባቴ ምን ፒኤስጂ ነው ወይ ባርሴሎና ነው ወይ ማድሪድ ነው ወይ ባየር ሙኒክ ነው ወይ አይመለከትም እኮ ላንተ ማርቲኔሊ በቂ ነው ማለት ቀኝ ግዛት ተዘጋጅ። በርካቶች ይህንን የዝውውር ዜና ሲሰሙ ከቀልድ ያለፈ አይደለም ሲሉ ሐሳባቸውን ገልጸዋል። ይህ የዝውውር ዜና ከወሬ የሚያልፍ አይደለም ሲሉ ሞግተዋል። አሁን ግን ነገሩ እውነት ሊሆን ነው። አርሰናል የክረምቱን የዝውውር መስኮት ሊንጠው ሊያንቀጠቅጠው ጫፍ ላይ ደርሰዋል። አርሰናልና ቪኒሺየስ ጁኒየር በግል ጉዳዮች ላይ መስማማታቸውን ለአርሰናል ቅርብ የሆነው ሃንድ ኦፍ አርሰናል ዘግቧል። በአርሰናል የመረጃ ምንጮች ውስጥ ታማኝነቱ ከፍ ያለው ሃንድ ኦፍ አርሰናል እንደገለጸው ከሆነ ቪኒሺየስ ጁኒየርና አርሰናል በመሪ ደረጃ በግል ጉዳዮች ላይ መስማማታቸውን ይፋ አድርጓል። የቪኒሺየስ ጁኒየር ወኪል በመሆን እየሰራ የሚገኘው አርኦሲ ናሽናል በመባል የሚታወቀውና የታዋቂው ራፐር የጄዜ ድርጅት የሆነው አርኦሲ ኔሽን እንደገለጸው ከሆነ ከክለቡ ጋር በተያያዘ አርሰናልና ሪያል ማድሪድ ለማዳረር የተዘጋጀ እንደሚገኝና አርሰናልም ማድሪድን የሚያሳምን ዳጎስ ያለ ገንዘብ ማዘጋጀቱን እየተጠቀሰ ይገኛል። ጄዜ በነገራችን ላይ ከ16 ዓመታት በፊት በሰጠው ጋዜጣዊ መግለጫ ወይም ኢንተርቪው ላይ ቃለ መጠየቁ ላይ እንደገለጸው ከሆነ የአርሰናል ደጋፊ መሆኑንና የቴሪ ዳንኤል ሆነር አድናቂ መሆኑን መግለጹ ይታወሳል። እናም ምናልባት የጄዜ የአርሰናል ደጋፊነትም የቪኒሺየስ ጁኒየር ዝውውር ሊያፈጥነው ይችላል ተብሎ ይጠበቃል። ከዛም ባለፈም አሜሪካዊ ራፐር ጄዜ ከአሜሪካዊ ባለሀብትና የአርሰናል ባለቤት ስታን ክሮንኬ ጋር የቢዝነስ ግንኙነት እንዳላቸው ይነገራል። የቪኒሺየስ ጁኒየር ወደ አርሰናል መምጣት በዚህ የክረምት የዝውውር መስኮት አይቀር ይመስላል። በግል ጉዳዮች ላይ ተስማምተዋል። አሁን የሚጠበቀው የቪኒ ውሳኔ ነው። የማድሪድን ኮንትራት አልቀበልም ብሎ ካሳወቀ ማድሪድም ተጫዋቹን ለመሸጥ ዝግጁ መሆኑን አሳውቋል። ተጫዋቹ ወይ መልቀቅ ወይ ኮንትራቱን መፈረም ሲል ተናግሯል። ይህን ካላደረገ ደግሞ የተቀያሪ ወንበር ሲሳይ እንደሚሆን ማርካ መዘገቡ ይታወቃል። ከደቂቃዎች ወደ ደቂቃ ከቀን ወደ ቀን ከሰዓታት ወደ ሰዓታት የቪኒሺየስ ጁኒየር አርሰናል ዝውውር እየፈጠነ ነው። የሚሳካ ይመስላችኋል? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትረታስሊ ስፖርት ነው። መልካም ቀን ፋሚሊ። ይሄ ነገር ሁሌውን ነው። እኔ ሁሌውን ይሄ ነገር እኔ አላማረኝም ፋሚሊ። እንዲህ ጭራሽ ከላይ እንደምትወስ ከቪኒሺየስ ጁኒየር ጋር በግል ስምነት ተስማምተዋል አርሰናል። ይሄ ነገር ቀልድ ነበርኩ፣ ቀልድ አይመርምኩ። ኧረ ተው ግን ይቁም ብለህ አስብተው ብቻ። ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ። በግል ሁኔታ ተስማምተዋል እየተባለ ነው። ምን ትላለህ ስለዚህ ዜና? ሀሳባችሁን ኮሜንት ላይ ፎሎ እና ላይክ ማድረግ እንዳይረሳ። ኧረ ጀሞ ሃንድ ኦፍ አርሰናል ምንድነው እያስነበበን ያለው? ምንድነው እያስነበበን ያለው? ተኝቼ ነበረ ወላሂ ተነሳው። እሺ ብድግ ብዬ ነው የቆምኩት። ይኸውላችሁ ቪኒሺየስ ጁኒየር በግል ጥቅም ዙሪያ ከአርሰናል ጋር ሙሉ ለሙሉ ተስማማ እያለን እኮ ነው። በዚህ ሌሊት በዚህ ሰዓት እንዲህ አይነት ዘገባ ማንዬ እንቅልፌ ጠፋ። እኔ የብሩኖ ጊማሬሽ ዝውውር ሂሪጎ ነው እየጠበኩኝ ያለሁት። ገብቷችኋል? ከጫፍ ደርሷል የብሩኖ ጊማሬሽ ጉዳይ። ግን ከመቅጽበት አንድ ሶፍ አርሰናል መጥቶ ማለት ነው ግል ጥቅም የሚባል ነገር ኢሜጅ ራይቶ ምናምን ጨምሮ ማለት ነው ከቪኒ ጋር አርሰናል ተስማምቶ ጨርሷል።
ክለብ ለክለብ ነው ማለት እኮ ነው የሚቀረን ጀሞ። ይሄ ማለት ማድሪድ እና ቪኒ ሙሉ ለሙሉ ተቆራርጠው በቃ ቻው ቻው ሲባባሉ ከክለቡ ጋር ሄደን በቃ መፈር ማንዬ ማን አረ ኮፒ ሊንክ አድርግና ሼር አድርግ አዳርስልኝ ማንዬ። ይህ ልጅ ማለት ነው ከጠበቅነው በላይ አስቀድሞ ወደኛ ሊመጣ ነው መሰለኝ ጀም። ማን እንቅልቤ ጠፋ ጀም። አው ዋው ቪኒ ጁኒየር ወደ አርሰናል የሚያደርገው ዝውውር የማይቀር ጉዳይ እየመሰለ ነው። ምክንያቱም በማድሪዶች ምክንያት ማለት ነው። ማድሪድ ታውቁታላችሁ በደሞዝ ጉዳይ በጣም ባለጌ የሆነ ክለብ ነውና ቪኒን ምንድነው ያሉት? እኛ የምንሰጥህን ደሞዝ ትቀበላለህ፣ ካልፈለክ ደግሞ ክለቡን ትለቃለህ የሚል ንግግር ነው የተናገሩት። እና ቪኒ ደግሞ ራሱ የሚፈልገው ጨምር ያለ ደሞዝ አለ። ማድሪድ ደግሞ በጣም አሳንሶ ቪኒ ከሚፈልገው ደሞዝ አሳንሶ ነው መክፈል የሚፈልግና ያው ሮናልዶ ምን እንዳደረጉት እናውቃለን። 2018 ላይ ሮናልዶ የሚፈልገው ደሞዝ ጨምር ያለ ነው። ማድሪድ ደግሞ እኛ የምንሰጥህን ደሞዝ ብቻ ትቀበላለህ ወይ ክለቡን ልቀቅ ነው ያሉት። ስለዚህ እግር ብሉ ብሏቸው ወደ ጁቬንቱስ ሄደ ማለት ነው። እልክ አስይዘውት ነው እንጂ ማድሪድ ቢቆይ በደንብ ባላንዶር ተጨማሪ ባላንዶር የሚያገኝበት እድል ነበር። ቪኒም እንደዛ እንዳይሆን ነው የምፈራ። አሁን እልክ አስይዘውታል ቪኒን። ይሄን ያህል ደሞዝ እፈልጋለሁ አለ። አይ ያንተን ደሞዝ አንሰጥህም፣ እኛ የምንሰጥህን ትቀበላለህ፣ ያለበለዚያ ክለቡን ልቀቅ ነው። ቪኒም እንደ ሮናልዶ ልክ ከያዘው እግር ብሉ ብሏቸው ወደ አርሰናል ሊመጣ ይችላል። ማድሪድ የሚያበሽቀኝ በዚህ ነው። በነገራችን ላይ ሮናልዶ 2018 ያን ያህል ያገለገላቸው ከሜሲና ከኔይማር በታች ነው ደሞዝ ሲሰጡት የነበረ። ያቀረቡለትም አዲስ ፊልም እንደዛ ነው። በጣም ያበሽቀዋል። አሁን የቪኒ ደሞዝ በእርግጠኝነት ከብዙ ተናናሽ ተጫዋቾች ከቪኒ በታች ፐርፎርም ከሚያደርጉ በታች ነው። ማድሪድ እንደዚህ ነው። በጣም ግማታም ክለብ ነው በደሞዝ ጉዳይ ማለት ነው። እኔ ሮናልዶን ሲያስቀይሙት ነው የማድሪድ ነገር። አሁን እነ ኪሊያን ምባፔ እነ ቪኒን ምናምን ብዬ ነው ማድሪድን የምደግፍ እንጂ በጣም ባለጌ ክለብ እንደሆነ አውቃለሁ ማድሪድ። እና በሱ ምክንያት ነው አሁን የቪኒ ጁኒየር ወደ አርሰናል የመምጣት ጉዳይ የጨመረ። ቪኒ ማድሪድ መቆየት ይፈልጋል፣ ግን እልክ ያስይዙሃል። በቃ የሆነ ሲጠግቡብህ ምናምን ፐርፎርም ሌላ ክለቦች እኮ በደንብ ፐርፎርም ካረክላቸው እንዲያባብለው ነው የሚይዙ። ማድሪድ ግን ምንም አይነት ፐርፎርማንስ አሳይ ይንቀባረርብሃል እንደዚህ ማለት ነው። የዛን ጊዜ ደግሞ እግር ብላ ምናምን ብለው ተወጣለህ ከክለቡ። እና የቪኒን ጉዳይ አሁን ወደ አርሰናል የመምጣት እድሉን ያሰፋው ማድሪድ ነው። ይመሻችሁ። የምስራች ሰበር አርሴናል የታላችሁ ጋይስ ቪዲዮን ኮፒ ሊንክ ላይክ ሪፖስት አድርጋችሁ ጀምሩት። በዚህ ሌሊት የተሰማ እጅግ ሰበር መረጃ አለ። ታማኙ ሃንድ ኦፍ አርሰናል የአርሰናል ውስጥ አዋቂ የሆነው የመረጃ ምንጭ ሃንድ ኦፍ አርሰናል አሁን ከደቂቃዎች በፊት በሰበር መልክ ማጋራው ይህ መረጃ እንደምትመለከቱት እንደተናገረው ከሆነ አርሰናሎች ከሪያል ማድሪዱ ኮከብ ከቪኒሲየስ ጁኒየር ጋር በግል ከስምምነት ደርሰዋል። በአርሰናል ማለትም በእንግሊዞቹ ሻምፒዮኖቹ በመድፈኞቹ የቀረበላቸውን በጣም ሞንስተረስ የሆነ ወይም ደግሞ ዘግናኝ የሆነ ከፍተኛ ኦፈር ይዘው ታዲያ ከሪያል ማድሪድ ጋር በተጫዋቹ ዝውውርና በኮንትራት ማራዘም ወይም ደግሞ ባለማራዘም መካከል ያለውን ድርድር ለማድረግ ይቀመጣሉ። መድፈኞቹ አርሰናሎች ግን ከብራዚላዊ ኮከብ ከቪኒሲየስ ጁኒየር ጋር በግል ከስምምነት ደርሰዋል። በጣም ሞንስተረስ የሆነ ይሰመርበት ከፍተኛ ዘግናኝ የሆነ ኦፈር ለተጫዋቹ አቅርበዋል እያለ ይገኛል። ሃንድ ኦፍ አርሰናል እንግዲህ የምትጠራጠሩት መረጃ እንዳልሆነ ግልጽ ነው፣ በአርሰናል መረጃዎች ዙሪያ ማለት ነው። ለማንኛውም ስለዚህ ጉዳይ ምን ትላላችሁ ጋይስ? ይሄ ነገር ከቀን ወደ ቀን እየተቃረበ ይመስላል። ሪያል ማድሪድም ቀን ላይ የኔን ያቀረብኩትን ኦፈር ጠረጴዛ ላይ ያለውን የኮንትራት ማራዘሚያ ተቀበል ወይም ደግሞ ትሸጣለህ ማለቱ የሚታወስ ነው፣ ማርካ እንዳስነበበው ማለት ነው። አሁን ደግሞ ሃንድ ኦፍ አርሰናል ለአርሰናሎች የምስራች እንካችሁ እያለ ይገኛል። ለማንኛውም ስለዚህ መረጃ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችና ሰበር መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ቪኒ ወደ አርሰናል ይሄ ዝውውር ጋይስ የሚቀር አይነት ዝውውር አይመስለኝም ማለት ነው። እኔ አይቀርም የምልበትን ከ5 በላይ ምክንያት እነግርሃለሁ። አንተ ሼር ኮፒ ሊንክ ሪፖስት እያደረግህ ታዳምጠኛለህ ማለት ነው። አዲሱ አካውንታችን ስለሆነ ደግሞ ፎሎ ያላደረጋችሁ ሰዎች ፎሎ እያደረጋችሁ በቅርቡ 50 ሺህ እንግባ ማለት ነው። 100 ምናምን ሺህ የነበረው አካውንታችን እንደጠፋ ታውቃላችሁ። ወደ ሀሳባችን ስንመለስ ከዚህ በፊት ዴይሊ ሜል ስካይ ስፖርትን ዋቢ አድርጎ ይዞት በወጣው መረጃ መሰረት አይመጣም ምናምን የሚባል ነገር ነበረ። በደንብ ሙድ ይዘንባቸዋል። ነቆራ ነው። አሁን ግን ሲሪየስ ስናወራ ማለት ነው ቪኒ ይመጣል የምልባቸው ምክንያቶች ልንገራችሁ። የመጀመሪያው የልጁ ኢጎ ነው ማለት ነው። የልጁ ኢጎ ያልኩበት ምክንያት የጠየቀውን ደሞዝ ስትመለከቱ የኪሊያን ምባፔ ጥላ መሆን የሰለቸው ይመስላል። ከኪሊያን ምባፔ እኩል ሊከፈለኝ ይገባል፣ በኪሊያን ሌቭል ነኝ ብሎ ያምናል ማለት ነው። ከዚህ በፊት የሚያሳካቸው ስኬቶች በሪያል ማድሪድ ቤት ነበሩ። ከዛም ስኬት አንግል ምናምን እኔ ከኪሊያን ምባፔ በላይ ነኝ የሚል ስሜት አለ።
በሰዎችም ጥላ ስር ምናምን መቀመጥ የሚፈልግ አይነት ተጫዋች አይደለም። በአሁኑ ሰዓት ደግሞ አሰልጣኛቸውም የመጣው አሰልጣኝ ሃይ ፕሮፋይል ነው፣ ጆዜ ነው የመጣው። ልጁ ደግሞ መንገስ ይፈልጋል። አንዱ ቲም ላይ ሃይ የሆነ ተጫዋች መሆን ይፈልጋል። ያን መሆን የሚችልበት አንደኛው ቡድን ደግሞ አርሰናል ነው። ፍላጎቱን ያሳየው አርሰናል ማለት ነው። ሁለተኛው ደግሞ ሌላ የትኛው ቡድን ሊወስደው ይችላል? ሌላ የትኛው ቡድን ሊያመጣው ይችላል? አንደኛ ባሉበት አቋም ምክንያት፣ ሁለተኛ ባሏቸው ተጫዋቾች ምክንያት ከፍ ያሉ ትልቅ ስም ያላቸው ቲሞች ብለን ብንጠራ በዚህ ሰዓት አንደኛው እንደ ባየር ሙኒክ አይነት እንደ ፒኤስጂ አይነት ቲሞች ናቸው። ባየር ሙኒክም ፒኤስጂም በሌፍት ዊንግ በኩል የተሻለ ተጫዋች የተሻለ እንኳን ባይሆን ላላቸው ቡድን ግን ጥሩ የሚባሉ በጣም ሃይ ፕሮፋይል ተጫዋቾች አሏቸው። እንደ ሉዊስ ዲያዝ እንደነ ዱዌ እንደነ ክቫራትስኬሊያ የመሳሰሉ ተጫዋቾች አሏቸው። ሊፈልጉት የሚችልበት ምንም አይነት ምክንያት የለም። ሌላኞቹ ደግሞ እነ ሊቨርፑልን የመሳሰሉ አይነት ቲሞች ናቸው። በዚህ ሰዓት የቪኒ ምርጫ ይሆናሉ ብዬ አላምንም። አንደኛና ዋናው ምክንያት ያሉበት ደረጃ ማለት ነው። አሰልጣኞቻቸውን እየቀያየሩ ያሉበት ትራንዚሽን ላይ የሆኑበት አይነት ጊዜ ነው፣ ሲቲንም ጨምሮ ማለት ነው። ሁለተኛ ደግሞ በተደጋጋሚ ወጡ ነው ቻምፒዮንስ ሊግ ላይ ፋይናል እየደረሰ ሰሚፋይናል እየደረሰ እንዲሁም ደግሞ የፕሪሚየር ሊግ አሸናፊ ቡድን የሆነው አርሰናል ነው። ስለዚህ ይሄ ልጅ ምርጫው ሊሆን የሚችለው ቡድን አርሰናል ነው። ሲቀጥል ያሉትን ተጫዋቾች ስንመለከት በሱ ሌቭል አይደለም ስማቸው ማለት ነው። የተሻለ ስም ይዞ የተሻለ ዝና ይዞ ይመጣል ማለት ነው። ያ ደግሞ እንዲከበር ያደርገዋል። ያን የሚፈልግ አይነት ተጫዋች ነው ወይ ስንል በደንብ የሚፈልግ አይነት ተጫዋች። ሶስተኛው ደግሞ ሰርጀሪው ነው። የአራዳ ልጆች ሰርጀሪው ምን ያሳያል ስንል በደንብ የሰለቸው ልጅ ነው። ነቆረው ምኑ ሰልችቶታል። የዘረኝነት ስድብ ምን ያክል ሲያነጫንጭ የኖረ ተጫዋች እንደነበረ ታስታውሳላችሁ በስፔን ማለት ነው። ያን የስፔን ንጭንጭ ይሄ ፊቱን ቀይሮ ሁላ እስከመሄድ ድረስ ስድብ በጣም የበዛበት ተጫዋች ነው። እንግሊዝን ኦር ሌላ የአውሮፓ ቲሞችን ቼክ ማድረግ እንደሚፈልግ ይሄ ራሱ አንድ ማሳያ ይሆናል ማለት ነው። ሌላኛውና በጣም ወሳኙ ነጥብ አርሰናል ይፈልገዋል ወይ? በደንብ አርሰናል ለሱ ምቹ ነው ወይ? በደንብ የኦፍ ደቦል ያለውን ድካም ከኳሱ ጭና ተሯሯጥልኝ የሚለውን ድካም በደንብ አርሰናል ሲያሳየን ነበር። በእርግጥ ሁሉንም ተጫዋቾችን በመከላከል ሲያሳትፍ ነበር። ነገር ግን እንደ ቪኒ አይነቱን ተጫዋች ኦፍ ደቦል ያለህን እንቅስቃሴ አቁመ ኦን ደቦል ግን ሁሉን ጥቅም ስጠኝ ብትለው በደንብ የሚሰጥ አይነት ተጫዋች ነው። ከዛ ውጭ አርሰናል ሌሎቹን ተጫዋቾች በጣም በጥራት የሚጫወቱ መሀል ሜዳው መከላከሉም ጠንካራ የሆነ ቲም ስለሆነ የሱን ኦፍ ደቦል ያን ያክል ላይፈልግ የሚችል አይነት ቡድን ነው። በደንብ ከአርሰናል ጋር ፊት ያደርጋል። ሲቀጥል አርሰናል ብዙውን ሰዓት ኳስ ይዞ የሚቆይ ቡድን ነው። ተጋጣሚዎቹ በሎ ብሎክ የሚገጥሙት ቡድን ነው። እንደዚህ አይነት ሰብሮ የሚገባላቸው አይነት ተጫዋች ይፈልጋሉ። ራይት ዊንጋቸውም ጠንካራ ስለሆነ ማርክ ቢደረግም ጀለስ ማርክ በደረጉ ትልቅ ጥቅም ይሰጣል እንጂ የሚጎዳቸው አይነት ዝውውር አይደለም። ስለዚህ አርሰናል ለአመታት ሲፈልገው የነበረው አይነት ሌፍት ዊንግ ሆኖ ሊያገኘው ስለሚችል በዚህም ምክንያት አምስተኛ ወሳኟ ነጥብ እኮ ናት። የአራዳ ልጆች ኮንትራቱ 1 ሲዝን ነው የቀረው። 1 ሲዝን ቀጣይ በነፃ ይለቃል። ፋራኖ ሪያል ማድሪድ እንደዚህ አይነት ክርክር እንደዚህ አይነት ሰጣ ገባ ውስጥ ሁኑ ኮንትራቱን ደሞዝ ሊጨምሩት አልቻሉም። እሱ የሚፈልገው ላይ ሊደርስ አልቻሉም። ስለዚህ እሱ እየፈለገ እንዳልሆነ ይገባቸዋል። ሲቀጥል ከፕሮጀክታቸውም ጋር ቼክ ስታደርጉ ያን ያክል ፈላጊዎች አይመስሉም ማለት ነው። ያላቸውን ሁኔታ ምናምን ሰጣ ገባ ውስጥ ተመለከቱት። እነሱም ላሽ ሊሉት የሚፈልጉ አይነት ይመስላል። ስለዚህ ቀጣይ አመት በነፃ ከሚለቅ ዋይ ለምን አሁን ገንዘብ አያገኙበትም? የመሸጥ ፍላጎቱ ነው የሚኖራቸው ማለት ነው። ምክንያቱም ቀጣይ ኮንትራቱ ያልቃል። ስለዚህ ኮንትራቱን ካላራዘመ በዚህ ሲዝን ይሸጡታል ማለት ነው። ከሸጡት ደግሞ ያለው ገዢ አንድ ገዢ እኔ ሌላ የሚገባውን ቲም ማየት እፈልጋለሁ። እውነት ለመናገር ግን ያለው አንድ ገዢ እኔ አርሰናል ብቻውን ነው የታየኝ። እዛም ነው ምልክት የሰጡት ፈላጊ ያለ እነሱ በፈለጉት መንገድ ኮንትራትን እንዳታራዝም ብለው ማለት ነው። እስኪ ብዙ ደቂቃ ነው ያወራነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። እንዳልኳችሁ ደግሞ ፎሎ ማድረግ ግዴታ ነው። ይመቻችሁ። ሀብታም ሊያደርጋችሁ ነው የሚመጣው። ከባድ ሀብታም በቃ ይኸውላችሁ እስኪ በቪኒሲየስ ጉዳይ ኦልሞስት ትናንትና የአርሰናል የቅርብ እንግዲህ መረጃ አውጪ ነው ተብሎ የሚገመተው ሃንድ ኦፍ አርሰናል ከወኪሎቹ ጋር ስምምነት ላይ እንደደረሰ ከቪኒሲየስ ካምፕ ጋር ስምምነት ላይ እንደደረሰ በግል ጥቅም ጉዳይ ላይ መረጃዎች ወጥተዋል ማለት ነው። እስኪ ከዛ ጋር ተያይዞ አርሰናል ቪኒሲየስ ጁኒየርን የሚያስፈርም ከሆነ የሚያገኛቸውን ፕሮፊቶች እንመልከት። እናንተ እስከዛ በደንብ ኮፒ ሊንክ አድርጉት። የመጀመሪያው ይሆንላችሁ ከባድ የሆነ የስፖንሰርሺፕ ጥቅም ሊሆን ይችላል። የስፖንሰርሺፕ ጥቅም ሲባል እንደ ቪኒሲየስ ጁኒየር አይነት ፕሮፋይል ያለው ተጫዋች ወደ ክለባችሁ ሲመጣ ራሱ ይዞት የሚመጣው ብራንድ አለ። እሱም ብራንድ ራሱ ቪኒሲየስ ጁኒየር ነው። ይኸውላችሁ ይሄንንም ተከትሎ እሱን የሚፈልጉት በሱ ማስታወቂያዎች እንዲሰራላቸው የሚፈልጉ በርካታ እንግዲህ ብራንዶች ይኖራሉ። በሱ ስር ነው ታዲያ ይሄም ማስታወቂያዎች የሚሰራው። ስለዚህ አርሰናልም ከተጫዋቹ በእንዲህ አይነት መንገድ ፕሮፊት ያገኛል ማለት ነው።
ሌላውና ዋነኛው ደግሞ የማሊያ ሽያጮች ናቸው። የማሊያ ሽያጭ ሲባል ይኸውላችሁ ለምሳሌ የቪኒሲየስ ጁኒየር ፊርማ ከተረጋገጠ በኋላ ዓለም አቀፍ እንግዲህ ፋንቤዙ በአጠቃላይ የአርሰናል ማለት ነው በዛው ቀን ላይ የቪኒሲየስ ጁኒየርን በርካታ መለያ ይገዛል። በዛ ብቻ አርሰናል የደሞዝ ጥቅማ ጥቅሙን ኦልሞስት ሊዘጋበት የሚችልበት ሲቹዌሽን ይፈጠራል። ይሄንን ከዚህ ቀደም ክርስቲያኖ ሮናልዶ ወይንም ደግሞ ሊዮኔል አንድሬስ ሜሲ ወደ ፓሪስ ሰን ጀርሜን እንዲሁም ወደ ማንቸስተር ዩናይትድ በዝውውር ጊዜያቸው ላይ በአንድ ቀን እንዲህ አይነት ፕሮፊቶችን ለክለባቸው ማምጣት ችሏል። የነሱ ነው ሪከርድ ማይቲንግ በጣም በርካታ የማሊያ ሽያጭ ያገኙን ክለቦች ሆነው እንመለከታቸዋለን። እንዲህ አይነት ሃይ ፕሮፋይል ያለው ተጫዋች ወደ ክለባችሁ ሲመጣ ከባድ የሆነ የማሊያ ሽያጭ የሱ ስም ያለበትን ማሊያ መግዛት ቢፈልግ ደጋፊ ይኖራል ማለት ነው። ሌላው ይኸውላችሁ የሶሻል ሚዲያ ኤንጌጅመንቱን አርሰናል ያሰፋበታል በቪኒሲየስ ጁኒየር። ይህንን እያልኳችሁ ያለሁት ለምሳሌ ያክል አርሰናሎች በሶሻል ሚዲያ ላይ የቪኒሲየስ ጁኒየርን ፎቶዎች ፖስት ማድረጋቸው ወይንም ደግሞ ቪኒሲየስ ጁኒየር ወደ ክለቡ ሲመጣ አናውንስ በሚያደርጉበት ሰዓት ላይ ራሱ ቪኒሲየስ ጁኒየር ራሱን የቻለ ፋን ቤዝ ስላለው አርሰናልን ፎሎ እያደረገ በተለያዩ ሶሻል ሚዲያ አማራጮች እንግዲህ አርሰናል የራሱንን ብራንድ ከፍ የሚያደርግበት ሲቹዌሽን ይፈጠራል ማለት ነው። ዓለም አቀፍ የሆነ የደጋፊዎች ቁጥርም የመጨመር ሲቹዌሽኖች ይፈጠራሉ በእንዲህ አይነት ሂደቶች። በነገራችን ላይ ቪኒሲየስ ጁኒየር እንዳልኳችሁ ነው ራሱን የቻለ ብራንድ ነው። ታዲያ እንዲህ አይነት ተጫዋች በምታመጡበት ሰዓት ላይ ዓለም አቀፍ የሆነ ግሎባል ፋን ቤዛችሁንም ከፍ የምታደርጉበት ቻንስ የሚፈጠር ይሆናል። ሌላውና መረሳት የሌለበት ነገር ደግሞ እንደ ቪኒሲየስ ጁኒየር አይነት ተጫዋቾች በስቴዲየም ውስጥ ትኬት ገዝታችሁ እንድትመለከቷቸው የሚያደርጉ እንደሆኑ መረሳት የለበትም። ለምሳሌ ያክል አርሰናል አምና ከሚሸጠው የትኬት መጠን በላይ በዚህኛው እንግዲህ አመት የሚሸጠው ትኬት ዋጋውን ከፍ ሊል ይችላል ማለት ነው። ምክንያቱም እንደ ቪኒሲየስ ጁኒየር አይነት ፕሮፋይል ያለውን ተጫዋች በሜዳ ላይ መመልከት የሚፈልግ እንግዲህ ደጋፊ ሂሳቡን ከፍ ቢልበት ሊጎዳ ይችላል ተብሎ አይገመትም እና አርሰናል በእንዲህ አይነትም ዌይ ከማች ፕሮፊቶች የሚያገኝበት ሲቹዌሽን ይፈጠራል ማለት ነው። ክለቡ እንዲህ አይነት እንግዲህ ትርፎችን የሚያገኝ ከሆነ ቪኒሲየስ ጁኒየር መምጣቱ የበለጠ ትርፋማ ያደርገዋል እንጂ አይጎዳው። ይህንንም ተከትሎ ማስታወስ ያለባቸው አንድ ነገር ቢኖር አርሰናል የሚከፍለውን የደሞዝ ጥቅማ ጥቅም እንዲሁም ደግሞ የተለየ የሚከፍለውን ለሪያል ማድሪድ የሚያወጣውን የዝውውር ሂሳብ በአንድ ቀን ወይንም ደግሞ በሳምንቶች ውስጥ ምናምን ሊዘጋ ይችላል ማለት ነው። ከቪኒሲየስ ጁኒየር የሚያገኛቸው ጥቅማ ጥቅሞች እነዛን ከበር ያደርጋሉ። እርግጥ ነው አሁን ቪኒሲየስ ጁኒየር ከሪያል ማድሪድ ራሱ ተጋጭቶ የሚወጣ በት አንደኛው ምክንያት የሚሆነው የኢሜጅ ራይቱን የበለጠ ወደሱ ጠቅልሎ የማምጣት ጉዳይ 80% ያክሉን ገቢውን ወደ ቪኒሲየስ ጁኒየር እንዲገባ ይፈልጋሉ ይላል አንዳንድ መረጃዎች። እንግዲህ የቪኒ ካምፔንን ይፈልጋል። አርሰናልም ሊያሟላለት ዝግጁ የሚሆነው አይነት ክለብ ነው። ምክንያቱም ስቲል ፕሮፊቱን ያገኛል። በአንጻሩ ሪያል ማድሪድ አቋሙ ላይ የጸና አይነት ቡድን ነው። ለነ ክርስቲያኖ ሮናልዶ አልተመለሰም ከዚህ ቀደም። ለቪኒሲየስም ታዲያ ይህንኑ ሊጋፈጠው ይችላል ተብሎ ነው የሚጠበቀው። ኤኒዌይስ እና አይነት ፕሮፊቶች ይኖራሉ። እስኪ እናንተ ምን ታስባላችሁ? ሀሳባችሁን ጻፉልኝ። ይመቻችሁ። ፎሎ ያደርጋችሁ። ሲጀመር 2018 ይቅማል እንዴ? አርሰናልና ቪኒሲየስ በግል ጥቅማ ጥቅም ተስማሙ ብሎ ለአርሰናል ቅርብ የሆነው ሃንድ ኦፍ አርሰናል ዘግቧል። እንግዲህ ዋንጫ በልተውም አላስቀመጡንም። ይሄ ሰውዬ አመጡ ማለት ሌላ ዋንጫ እንደበሉ ቁጠሩት። ስለዚህ ሁሌም ተዘጋጅ። ከአርሰናል ውጭ ያለ ነው ተዘጋጁ ብቻ። ፋብሪዚዮ ምናምን ከዘገበው እኮ አለቀ በቃ። ኧረ ቀስ አርሰናል ቀስ ቪኒ አታረገውም በመድኃኔዓለም ያለ። ኧረ በፈጣሪ ስም ለሀገር ሰላም ስትል እንዴ እዛው ማሪ ቆይልን። ኧረ በእናትህ እንዴ ከአርሰናል ተርም ተስማሙ እኮ እየተባለ እኮ ነው ትናንትና። ያው የእነሱ የቅርብ ምንጭ የሆነው አንድ ኦፍ አርሰናል የዘገበው እንዴ። ኧረ ቪኒ እባክህን እንዴትም ሆነ ማሪ እዚህ ሂደህ ምን ሊያሳዩት ነው? እዚህ በፌክ እየሰሩ በኤዲት እየሰሩ ሻምፒዮንስ ሊግ እንዲያሳዩ ይፈልጋል። ኧረ የማይሆን ነገር ነው የምር። ቪኒ ወደ ወያላው ሄደ ማለት ሀገር ተበጠበጠ ነው። የምሬ ነው። መሄድ የለበትም በጭራሽ። እንዴ ቪኒ አታረገውም። እውነት እንዳታረገው ጭራሽ እንደዚህ አይነት ነገር። እኛ የሆነ ነገር አሰባስበንም ቢሆን ለአንተ እንድትቆይ ማድረግ አለብን እንጂ በፍጹም አይሆን። በፍጹም የታልክ ሸራተን ያለ ነው። ሸራተን አሌክስ እዚህ አካባቢ ነው። ሸራተን ይሻላል። እኔ የምልህ እውነት ምሳ ልትጋብዛት ነበር የደወልክላት? ምን ነው ሄሎ በስሜትነት ሲያደርጉ አይተህ ልጋብዝ ትላለህ እንዴ? አርሰናል ቪኒን ቢያስፈርም ምን የሚፈጠር ይመስልሃል? እንደኔ ይሄ ዝውውር እንዳይሳካ ጸልይ፣ ሌላ ቡድን ኮንክ ማለት ነው። ወይም የእንግሊዝ ፕሪሚየር ሊግ የምትወድ ከሆነ ጸልይ ይሻልሃል ማለት ነው። ይኸውልህ
አንድ ባህሪ ልንገር ወይ ደግሞ ካየኸኝ ምን አንድ ባህሪ አለ ስለ ዝውውር ሃይፕ አላደርግም ብዙ አይመቸኝም የዝውውር ወቅት ምናምን ማልወደው ወቅት ነው እንደኔ ማለት ነው ምክንያቱም የማታውቀው ጫዎች ፈረመ ተበለ እንደሌላው መፈንጥስ አልወድም እኔ ማላውቀውን ሰው እንዴት መጣ ይጮሃሉ ማለት ነው ማቆስ ሲመጣ ደግሞ ደስ ይለኛል ነው እንጂ ያን ያህል በጣም ሌሎቹ ሃይፕ ማድረግ ሰው አይደለም ሀቁን ስነግርህ ማለት ነው ግን ይሄ ዝውውር ከባድ ነው ለሊጉ ማለት ነው እንደ ፕሪሚየር ሊግ ለፕሪሚየር ሊግ መጥፎ ስም ነው ማለት ነው አሁን ካሉት ቡድኖች እንዳለ አንድ ስቴፕ ሄዷል አርሰናል ማለት ነው ሊጉን ሲጀምር አንድ ስቴፕ ሄዶ ነው የሚጀምረው ምክንያቱም ኦልሞስት የተጠናቀቀ ቲም ነው አይ ነው አንዳንድ ጥያቄ የምታነሳ ቦታ ተበና ይኖራል እንጂ ክሪቲካል ብለህ የምታነሳው ቦታ አንድ ብቻ ያለባቸው ማለት ነው ሌሎቹ ጋር ብትመጣ በጣም ብዙ ጥያቄዎች አሉ አብዛኛው ጋር አዲስ አሰልጣኝ ነው ያ ማለት ምን የምታውቀው ነገር የለም ማለት ነው ምን ሀፕን እንደሚያደርግ ወይ ያስጨበጭባል ወይ ደግሞ በቃ ሲያቃጥል ይውላል ሲዝኑ ሙሉ ማለት አታውቀውም ያን ነገር ማለት ነው የሚያስፈልጋቸው ዝውውሮች አሉ ቦታዎች ያልተደፈኑ አሉ ሁሉም ክለቦች ብታያቸው ማለት ነው ከአርሰናል ውጪ ስለዚህ አርሰናል አንድ ስቴፕ ሄዶ ነው የሚጀምረው ማለት ነው እንደዚህም ሆኖ ቪኒን ሲያስፈርም ደግሞ ከባድ ነው የሚሆነው ሀቢቢ ምክንያቱም በቃ አርሰናል ምንድነው የሚቸገረው ካልከኝ ማንንም ሳያውቀው በቃ ያለፉትን 4 ዓመታት ወይም አርቴታ ከመጣ በኋላ ያልፈታው ችግር ምንድነው ይሄ ግራ መስመሩን ነው በቃ ትሮሳርድም ገባዛ ኤዜ ገባ በለው ማርቲኔሊም ገባ በለው ሊፈታ ያልቻለ ሊያረካቸው ያልቻለ ቦታ ይሄ ብቻ ነው ሌሎቹ እየተሰካኩ ሞታ ማለት ነው አሁን ለምሳሌ እንዴት ላስረዳ መሰለ ሲቲ የሚያስፈልገው ወሳኝ ክሪቲካል ቦታ ምንድን ነበር የሚባለው ያለፉት ዓመታት ማለት ነው 6 ቁጥር እየተባለ ነበር ማለት ነው የሆነ ዓመታት ደግሞ የሆነ 3 ዓመታት ደግሞ ምንድን ነበር የሚባለው አጥቂ ይባል ነበር ሃላንድ መጣ ፈታው ዶሚናንቱ ቀጠለ ማለት ነው 6 ቁጥር ወዲህ መጣ ፈታው ዶሚናንቱ ቀጠለ ማለት ነው ሊቬ ሲባል ምን ነበር ተዝም ይለ በረኛ ነበር ያስፈልጋቸው ሻምፒዮንስ ሊግ በረኛ ነበር ችግራቸው አሊሰን መጣ ቀረፈው ማለት ነው ተከላካይ ነበር ትንሽ ችግራቸው ቫንዳይክ መጣ ቀረፈው በቃ አለቅ ማለት ነው የአርሰናልም በቃ ይሄ ምንድነው ፐርፌክት የሚያደርጋቸው ቦታ ይሄኛው ቦታ እንትን ሲሉ ሲሞላ ነው ማለት ነው እዚህ ቦታ ደግሞ አሁን ላይ ያሉ ከምትላቸው መካከል ግንባር ቀደሙ ቪኒ ነው ማለት ነው ያን ቦታ ይመቸዋል እሱ መጣ ማለት እኔ አላውቅም ብቻ እንደ ሲቲ ዶሚናንቱን የሚቀጥሉት ይመስለኛል ማለት ነው ያለፈው የቀጣዮችን 5-6 ዓመታት የነሱ ነው የሚሆነው እኔ እርግጠኛ ሆኜ አሁን ባለው ቲም ራሱ ዶሚናንት ሊያደርጉ ይችላሉ ጨማምረው ትንሽ ጨማምረው ማለት ነው ግን ቪኒ ካስገቡ እኔ እንጃ አይ ዶንት ቲንክ ሶ በቃ ፕሪሚየር ሊጉ ለስሙም ጥሩ አይደለም ፋርመር ሊግ ነው የሚመስለው ለሌሎች ክለብም ጥሩ አይደለም ፕሪሚየር ሊግ ራሱ በሆነ መንገድ ማስቆም አለበት ግን ደግነቱ የሚመስል ዝውውር አይመስል ማለት አሉ ወሬዎች ጠንከራ ያሉ ወሬዎች አሉና ግን ደግሞ የቪኒና የማድሪድን ባህሪ ካየው እኔ ቪኒን በቀላል የሚለቀቅ አይመስለኝም እርግጠኛ ነኝ የሚለቁት አይመስለኝም ማለት ነው ቪኒን ከመልቀቅ ምባፔ መልቀቅ የሚቀላቸው ይመስለኛል አይኖ አሰልጣኙ ሞሪኖ አልፈለጉትም ምናምን የሚባል ጭዋ ያለ ወይም ደግሞ ዋነኛ ሰው አይደለም ብለው ያስባሉና የፈለገውን ግን ፓፓቤዝ ያሉ ቪኒ አይወጣም እርግጠኛ ሆኜ የምነግርህ ሁለተኛ ደግሞ የትኛውም የማድሪድ ደጋፊ ቢጠይቀው ከቪኒ በላይ የሚወዱ ሰው ያለ አይመስለኝም እዛ ቡድን ውስጥ ማለት ነው ወይም ደግሞ ከምባፔ በላይ የሚወዱት ቪኒ ነው ማለት ነው እርግጠኛ ሆኜ ማውራህ ማለት ነው ምባፔና ማን ቪኒና ማድሪድ ያላቸው እሱ ራሱ ማድሪድን በጣም ነው የሚወደው ማለት ነው የቪኒና የማድሪድ ቁርኝነት አለ ደጋፊው በጣም ይወደዋል ፓፓ ፔሬዝ ይወዱታል ምናምን እንጃ ሞሪኖ መጥቶ ብቻ የሆነ ስላወሩ ይወጣል ብዬ አላስብም የሚሳካ አይመስለኝም ዝውውሩ ግን ከተሳካ ሀቢቢ አባታ የቀጣዩ 6-7 ዓመት ወይም ደግሞ የቀጣዩ 5 ዓመታት እንጃ እንደ ሲቲ ነው የሚቀጠቅጠው አርሰናል ማለት ነው እርግጠኛ ሆኜ ማለት ነው አሁንም ባለው ቲም ለሱ ነው አድቫንቴጅ የሚሰጠው ግን ደግሞ ይሄ መጣ ማለት ያኛው ፐዝሉ ሞላ ማለት ነው እኔ የምረዳው ኳስን እንደዛ ነው በቃ ይሄኛው የስንት ዓመት ችግራቸው አሁን ነው የሚፈቱት ብዬ አስባለሁ ካስፈረሙስ ግን ባያስፈርሙት ይሻላል ማለት ነው ፌር ለሆነ ፉክክር ቪኒ እንዳይመጣ ወይ ደግሞ ሌላ ክለብ ይመጣ ፕሪሚየር ሊግ ቪኒሲየስ ጁኒየር ከመቅረት ይልቅ የመውጣት ቻንሱ እየሰፋ መጥቷል እንዴት ነው የሚለውን ነገር በደንብ የምናወራበት ይሆናል በጣም የሚደብር ነው በጣም ያሳዝናል በጣም አናዶኛል ቀስ ያልኩ ነው ማወራላችሁ ጉዳዩን ይመስላል እንግዲህ ስንጀምር ቪኒሲየስ ኢምፕሮቫይዝድ የተደረገለት ኮንትራት ጭራሽ ፍላጎት የለውም አክሴፕት የማድረግ ማድሪድ ደግሞ ለመጨመርም አላማ የለውም እሱ የተቀየረ ነገር የለም ከዛ ውጪ ግን ችግሩ ምንድነው ብለን ዲፕ ገብተን ስንመለከት የቦነስና ኢሜጅ ራይቶቹ ላይ ስንመለከት በተለይ ኢሜጅ ራይቱ ላይ ያው እንደሚታወቀው ሪያል ማድሪድ ቤት ከ50% 60% በላይ ብዙ ጊዜ ይሰጥ 60% ዴቪድ ቤካም ተሰጥቶ ያውቃል ከዚህ በፊት ከ60% በላይ ደግሞ ሌላ የነበረው ክርስቲያኖ ሮናልዶ ነው ከዛ በኋላ ግን ደግሞ ሌላ ሰው የነበረው ማለት ነው ኪሊያን ኤምባፔ ነው እስከ 80% አካባቢ አለው ተብሎ ይገምታል እና ቤሊንጋም ምናምን ከ50% በላይ ያላቸው ግን ብዙ ከፍ ያለ አይደለም ኢሜጅ ራይት ምን ያህል ማተር እንደሚያደርግ ማወቅ ያለባችሁ የቪኒሲየስ ጁኒየር አሁን ያለው ኢሜጅ ራይት እንግዲህ ዲል ከሪያል ማድሪድ ጋር ማለት ነው 50% አካባቢ ነውና እሱ ጋር ያለው 50% ብቻ ቪኒሲየስ ጁኒየር እንደምታውቁት ብራንዲሉ ሰፋ ብሏል 16 ትላልቅ ብራንዲሎች ራሱ ይገናኛሉ የሚባሉ በስም ሲጠራ ዘርዝሯቸው ማለት ነውና በእነሱ ብቻ በሚያገኙት ብር የቪኒሲየስን ደሞዝ መሸፈን ይችላል ዘና ብሎ ማድሪድ ይባላል
ያው ለሌሎቹ የሚሰራበት ብዙ ሁኔታ አለ እንደነ ቤሊንግሃም ራሱ ብትሄዱ። ግን ቪኒ ደግሞ ቅሬታ ያነሳው እንግዲህ ኪሊያን ምባፔ 80% ነው የሜጀር ራይቱን የሚወስዱ ከእንደገና ሃይስት ደሞዝ ያለው እሱ እንደሚታወቀው ኦልሞስት ፒኤስጂ አርን የሚያደርገው ግማሽ ነው እዚህ አርን እያደረገ ያለ ቀንሶን የመጣው ምባፔ ቢሆን ግን ያ በቃ የዚህ ጀነሬሽን ምርጡ ተጫዋች ነበር ተብሎ ስለታመነ እሱን ያመጣበት ሪያል ማድሪድ ያው ብዙ ሳክሪፋይስ ነበር፣ ብዙ አመት ጥበቃ፣ ብዙ አመት ነገሮች ነበሩት በኪሊያን ምባፔ ዙሪያ። ምናልባት ሜዳ ላይ ያለው እንደነገርኳችሁ ቀደም ብዬም ስናገር ችግሩ ከሁሉም ከእንትና ብሎ ጣት ከመጠቋቋም ብቻ ሳይሆን 2 ዓመት እንደዚህ አይነት ችግር ሲመጣ ከሁሉም ችግር እንዳለና ከውጭም ችግር እንዳለ ግልጽ ነው። ግን ከውጭ ያለው ችግር ደግሞ አሁን መልሶ እየገነነ መጥቷል። ከሜዳ ላይ ያለንን ችግር አስተካከልን ስንል በትራንስፈሮች ከሜዳ ውጭ ደግሞ ያሉት እንደምትመለከቱት በጣም ችግር ሆኖብናል። ቪኒሲየስ የሚፈልገው 80% የሜጀር ራይቱን ነው። ከእንደገና ደግሞ የተሻሻለ ኮንትራት ነው። ሪያል ማድሪድ ደግሞ አላማ የለንም እኛ ኤክሲድ አናደርግም እንደዚህ ዲማንድ ነው እያሉ ያሉት። በቃ ፋይናንሻሊ እንግዲህ የሚፈልገው ነገር አላቀረቡለትም። ዊች አይ አንደርስታንድ በቪኒሲየስ ጉዳይ አንደርስታንድ አደርገዋለሁ። እኔ ከምባፔ በፊትም ነበርኩ ስበላ ለክለቡን ብዙ ነገር አምጥቻለሁ እኔም ከሱ እኩል ይገባኛል የሚልበትን መንገድ እረዳሉ። ግን ደግሞ ማድሪድም እረዳሉ። እንዴት እረዳሉ ብትሉ የቪኒሲየስ ስታንዳርዶች ትንሽ ቀንሷል አሁን በዚህ ሰዓት እና እሷን ስታንዳርድ ያስቀጥሏል ወይ የሚለው ጉዳይ ጥያቄ ውስጥ ገብቶባቸዋል። እና ደግሞ የእሱን ከፍ የሚደረግ ከሆነ የሚመጡትን አዳዲስ ኮንትራቶች ለነ ቤሊንግሃም፣ ቫልቬርዴ ምናምን መውሰዳቸው አይቀርም። የጊዜ ጉዳይ ነው። አሁን ባይሆንም ኢምፕሩቭ ይደረጋል ለሁሉም ሰው እና ለሚመጡን ተጫዋቾች እንግዲህ ከሚጠበቅበት ከፍ ሊል ይችላል። ገብቷቸዋል የዌጅ ስትራክቸሩ ማለት ነው። አሁን አርሰናል ቤትም ሌላ ቤትም ቢሄድ ዌጅ ስትራክቸር ያናውጣል የሚባለው በዚህ የመጣ ሌሎቹ ሞር ይጠይቃሉ ኖርማል። ግን ሪያል ማድሪድ ቤት ሲሆን ደግሞ በደንብ ሀይ ስለሚከፈል እዛ ሀይ ከሚከፈለው ሀይ ሊጠይቁ ይችላሉ። ገባቸዋል እና እሱ ነው ችግሩ። ያው ምን ይፈጠራል ከዚህ በኋላ በጊዜ ሂደት የምናየው ይሆናል። ግን አሁን እስካሉ ጁላይ 31 3 ሰዓት ከምሽቱ ላይ አሁን እንገኛለን። የቪኒሲየስ ጉዳይ ሞር የሚወጣ እየመሰለ ነው ከሚቀርበት በላይ። ሆፕፉሊ ተቀይሮ ግን የሚቀርበት ሁኔታ ይፈጠራል ብዬ አስባለሁ። ያለው ነገር ይህን ይመስላል። እስካሁን ለሰማችሁኝ አመሰግናለሁ። ቀጣይ እስከ ድረስ ይመቻችሁ።